ጠብቀን እሱ እንደሚረዳን እሱ እንደሚሰጣን እሱ ነገሮችን ኩን ፈይኩን መቀየር የሚችል ጌታ ነው ሁን ስንለው ይሆናል ይላል አላህ ማድረግ የሚችል ጌታ መለወጥ የሚችል ጌታ ይሄንን ደግሞ በመንድነው በመለመን በመጠየቅ እኛን ጠይቁን ያለን አላህ ጠይቁኝ ይሰጣለሁ አለ እኔ ቅርብ ነኝ አለ የጠሪን ጥሪ ምላሽ ይሰጣለሁ አለ ፈለይስተጂቡ ሊመኑብኝ አለ ለኔ ጥሪ ምላሽ እስቱ ወልዩሚኑ በኔ ይመኑ ለአላሁም ይርሹዱን ወደ መልካሙ እንዲመሩ ይከጀላሉና ይላል አላህ ጥያቄዎቻችን ወደ አላህ እናዙር ወደ በኒ አደም አይደለም ወደ ፍጡር አይደለም አሁን በተለይ የፍጡር ጉዳይ ተቋርጧል አለቀ ፍጡርን ቅዋየ ነው የፍጡርን አቅም ተመለከተን ምን ድረስ ነው መሄድ የሚችለው ሰው ልጅ ምን ድረስ ነው መጓዝ የሚችለው የለም አቅሙ ውስን ነው ማድረግ የሚችለው ነገር ትንሽ ነገር ነው ደካማ ነው አይችልም አበቃ አልተሰጠው ይሄ ስጦታ ለሱ እንጂ ለፈጣሪ እንጂ ለማንም አይደለም የሱ የፈጣሪ ነው ይሄን አቅም ተረድተን ምንድነው ለቅሶ ዱዓ ደግሞ ምን ይፈልጋል ኢልሃ ይፈልጋል ውጥቦታ መዘውተር ይፈልጋል ንጹህ ልብን ይፈልጋል ተውበትን ይፈልጋል የጸዳማነትን ይፈልጋል ወደ አላህ መተናነስን ይፈልጋል ራስን ከወንጀል መጠበቅን ይፈልጋል ለዛ ነው አላህን በሙሉ ልባችንና በቀና ማንነታችን ወደ አላህ ያለቀስን ዱዓ ያደረግን ይሄ መከራ ጊዜ ነው ዱዓ እናብዛ ዱዓ ነው ለኛ መፍትያችን እሱ መለመንና ወደ እሱ ማልቀስ ነው መልጃችንና ከዛም ባለፈ ማድረግ ያለብን ነገሮች ሁሉ ያደረግን ወንድሞች እህቶች ፈተናው ከባድ ነው ይሄ ፈተና በእኛ ውስጥ መጥቷል የመጣውን ፈተና ደግሞ ፈተናዎቻችንን ላልፍ ምንችለው ወደ አላህ በማልቀስና አላህን በመለመን ብቻ ነው ሰደቃ እናብዛ ኸይር እንስጥ ችግሮቻችንን አላህን በመቅረብ እንከላከል በዱዓ ያ ረቢ ያልን እጆቻችንን እንዘርጋ አላህ Subhanahu Wa Ta'ala ኢነላህ ሐዩን ከሪም ይላል ረሱል ሰለላሁ ዐለይሂ ወሰለም አላህ ሐያኡ የበዛ እፍረቱ የበዛ ጌታ ነው በጣም ሲበዛ ቸርና አይናፋር ወይም ደግሞ የሚያፍር ጌታ ነው ባሪያ እጁን ዘርግቶ ባዶ መመለስ የሚያፍር ጌታ ነው ተጠይቆ እምቢ ማለት የሚከብደው ጌታ ነው ላለቀሱለት ለጠየቁት ሰዎች እሱን ለፈለጉትና ወደሱ ለተጠጉት ሰዎች አላህ ያደርጋል ይሰጣል ግን ምን ይፈልጋል የኛን ልብ ይፈልጋል የኛን